ስለዚህ ግዴታ ዛሬ ሁሉም ነገር የምታውቁበት ቀን ነው። ኦኬ ወይስ አሁን እያደረክ ያለው ነገር ተመልሽ ከኤፍሬም ጋር እንድታረቅ እያደረክ ነው? ሄኖክ እኔ ራሴ እሄዳለሁ፣ ችግር የለም። በእናትሽ ነይማ ካለብኝ እኔ ራሴ እሄዳለሁ፣ በቃ ችግር የለም። መቀሌ መሄድ ነው አይደል? አንተ መፍትሄ ላንተ አንቺ በእናትሽ ዳምጪ ይሁንሽ ነው። ነሽ ነይማ ነይ። ሰላም የኔ ውድ ቤተሰቦች የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ ልል ወይስ ትንሽ ያለው ተጨንቃችሁ የጻፋችሁልኝ ወይ የደወላችሁልኝ ሰዎች በጣም አመሰግናለሁ። ደህና ነኝ ግን ደህናም አይደለሁም። ምክንያቱም ግዴታ ዛሬ ብዙ ነገር ስለደበረኝ ነው ወደ እናንተ የመጣሁት። ቪዲዮ መስራት እቅድም አልነበረኝም ተንቼ ነበርና ግዴታ መሆን ያለበት ነገር በሰዓቱ መሆን አለበት ብዬ ስላሰብኩ ነው ዛሬ የመጣሁትና ማለት ነገሮች ሳይታሰብ በቃ ወደ ሌላ አቅጣጫ እየሄዱ ስለሆኑ እኔ ደግሞ የኔ እቅድ የኔ ሐሳብ ደግሞ እንደዛ ላይ አይደለም። እኔ ያሰብኩትና የሆነ ያለው ነገር አይገናኝምና እኔም ክብር አለኝ። በዙሪያ ያለ ሰውም ብዙ ነገር ይደብረዋል። ምክንያቱም እኔ የሚወደኝ ሰው የሚጨነቅልኝ ሰውም አለኝ። ስለዚህ ብዙ ሰው በቃ እየደበረው ነውና ብዙ ነገር ለመናገር ፈልጋለሁ። ምክንያቱም ኦዲየንስ ማለት ላይክ እንደ ፋሚሊ ነው። ሁሉም ነገር ማወቅ አለበት። እስከዛሬ ድረስ ከኔ ጋር ሆናችሁ መጣችኋል ማለት ችግሬም ደስታዬም ተካፍላችኋልና ግዴታም ዛሬም ማወቅ ያለባችሁ ነገር አለና እንድታውቁ ነው የመጣሁት። እና በጣም አሁን ያለበት ሙድ በጣም የሚደብር ሙድ ነው ያለሁት። ምክንያቱም በቃ ልናገረው አላቅም ማለት በካሜራ ላይ ምን ነገር ያለበት ብዬ ማላስባቸው ነገሮች አሉ። ግን እንጃ በጣም እየጨነቀኝ ነው። እኔ ደግሞ ነገሮች እንደዚህ እንዲበላሹ አልፈልግም። ማለት መቆም ያለበት ሰዓት አሁን ከሆነ ግዴታው መቆም አለበት። ምክንያቱም እኔ ስብዕና አለኝ፣ ክብር አለኝ። እኔም በዚህ ነገር ስሜ እንድነሳ አልፈልግም። ለክብሬ ለስሜ የሚጨነቅ ሰው ነኝና ያው የራሴ ፐርሰናሊቲ ያለኝ ሰው ነኝና በዚህ ጉዳይ ማለት አሁን ባለው ሁኔታ መነሳት አልፈልግምና ለዛ ነው የመጣሁት። እናንተም እንድትረዱኝ እፈልጋለሁ። ሊደብራችሁ ይችላል አውቃለሁ፣ ሊከፋችሁም ይችላል። ምክንያቱም እናንተ የምታስቡት ነገር አለ አውቃለሁ በደንብ። የእናንተን ሐሳብ አይጠፋኝምና አሁን እናንተ የምታስቡት አንግል ሌላ ነውና እሱ ደግሞ ትክክል አይደለም። ስለዚህ ግዴታ ዛሬ ሁሉም ነገር የምታውቁበት ቀን ነው። ወይ በዚህ ሰዓት ወይ በዚህ ቀን ፍርጥርጡ ሊወጣ ነው ዛሬ ማለት ነው። ምንም ከናንተ የሚደበቅ ነገር የለምና ከናንተ ተደብቄው ማረገው ነገርም የለም። ምክንያቱም ልክ እንደ ፋሚሊ ነው ማያችሁ። እናንተን እስከዛሬ ላረጋችሁልኝ ነገር ከኔ ጋር ተጨንቃችሁ ከኔ ጋር ተጠባችሁ ማለት እኔም ብዙ ሰው እንዳስጨነቁ አውቃለሁና እንደዛ መሆን የለበትም ብዬ አስባለሁ። ስለዚህ መስተካከል ያለባቸው ነገሮች አሉና ከዛሬ ጀምሮ መስተካከል አለባቸው። ለእናንተም ግልጽ መሆን ያለበት ነገር አለ። ሁሉም ነገር ዛሬ አሳውቃችኋለሁ። እናም ትንሽ በትግርኛም ላውራ እና ሎማ አንቲ ትንሽ ሕምኒ ነይሩ ግን ግዴታ ቪዲዮ መስራሕ ስለሌለኒ ኦዲየንስ ለለኹ ኩነታት ክፈልጥ ስለሌለው የመጼ እና ኣነ ምታይ ሙዳም ለለኹ ኩለኹም ይርድኦኩም እዩ። ብጣዕሚ ህይወት ያስግለሎ ኣብ ዝኾነ ሰዓት ይኹና ኣነ ብሕማቕ ነገር ክልዓ አይደሊ ሹመይ ክብረይ ምንም ክንካ አይደሊ ኣነ ካብ ኩሉ ካብ ልዕሊ ማንም ነገር ክብረይ ለጨነቐንና ክብረይ ለለ ብምንም ነገር ክልዓ አይደሊ። ምክንያቱም ኣነ ሊገበርክዎ ነገር ሊሓሰብክዎ ነገር ምክንያቱም ኣነ ላቀድኩ ኣነ ሓሲበ ልመጻኹና ለጋጥመሎ ነገራት ማዕረ ይኾነይ። ስለዚህ እሱ ነገር እሱ ለለ ሸለል ኢለ ክሓልፎ አይደሊ ኩሉ ነገር ሕዚ ጠጠው ክብል ኒኦ ኢለ ሓሲበ እና ብጣዕሚ ስለልፈትኩም ብጣዕሚ ስለለኽብረኩም ኦዲየንስ ክትፈልጡ ኒኦኩም ኢለ መጽኤሎም ማንትና ያው ህም ልድብረኩም ህም ልኸፈኩም ይፈልጥ ያ ግን ምንም ክገበር ይኸሊ
لعلي هوتي لمص ነገር የለኝና ህይወተይ እዩ ልዓብየኒ ኣነ ስለዚ لما أنت عاوي نجارك نجركم يا هم نخافكم يفلت يا ግን ምንም ከገበረ ይኸሊ ኣነ ለካብዝ ላዕሊ ስለዚ لما أنت لمص كل ምክንያት بحماق እዩ ክባህሊ ካል እዩ እና ኣነ لمص كل ዕላማ خالي او ዝኸዚ ሰዓት ለለ ኣነ ብለይ ጎር ወይ ብለይ ዓልኹ ኩል ነገር ላይ እዩ መስመሩ ልመጽለውና ኣነ ለብምንም ነገር ክላዓሊ ለሊ እና ህይወትና ህይወት ከበላሽ አይደለና لما أنت فيديو حيزول لما تأخذ المغنيات لاس أنا سهيوات أتيل بس بتصلخ عينة تخوين تنسل لنا I don't know بقى بتعمي خافي إني يا مزيني أخ بتعمل بيرننا لا هم كتنا قال خوين اللي خونس كلنا قال كتفولت سلالة لكم يا مزيني خونا كيد بروكم كيخافكم أقول لك زي أحساوي أحمانا جرينا أقول نهم تكون أي ترى لاخم امين بزح ነገር ይገብር ያነ ጽጌም ክትፈልጥ አወኔ ክትኮን ስለላለው ጽጌም ጸውያ የኔኹ እንደም በጽሐ ያኔ መጽያ ሉእ የቪዲዮ ይዘን ይኹም ሳም ኮይና ከናጋገረለልና አማርኛም ላውራ ትንሽና ዛሬ ብዙ እውነታዎች ይወጣሉ ብዙ ሀቆች ይወጣሉ ብዬ አስባለሁ ዛሬ ጽጌም ጠርቻታለሁ እንደም ደርሳለች ለዛ ነው ከዛ በፊት ቪዲዮ የሚገባውና እንደው መጣለች መሰለኝ ደርሳለችና እንቀበላትና ከሷ ጋር ሆነን ያወራን እንትን እናርግ የጠፋ ሰው እንዴሽ አናስ ገይ ሰላም ነው በቃ አትመጪም ማታልሽም በቃ ፀሐዩ ብታይ ሰብቷሞም መተሽ አትጠይቂም ዛሬ ጠርቼሽ ነው ስራ በዝቶብሻል መሰለኝ ይሄ ችግር የለውም እንዴት ነሽ ሁላ ማን ተሻለ ደህና ነኝ ያው መድኃኒቶች እየጨረስኩኝ ትላለህ ዛሬ እስቲ ስንት ላይ ይቀረኛ አንድ አራት ይቀረኛል እንዴት ነሽ አዋን ነው ያ ምን ማድረግ አይቻልም በካሜራ ተቀበልሽ እና ጽጌ ምንድነው ጠፋች ምናምን እያሉኝ እኮ ነው እያስጨነቁኝ ነው እውነት ባይ ዘ ወይ ኦዲንስ በጣም ነው የሚወድሽ ታውቂያለሽ በዛ አጋጣሚ ይፎት ይኸውም በጣም ፎት ይኸሳት ነው ማርያምን እሺ ሰላም እንዴት ናችሁ የኛ ውድ ቤተሰቦቻችን እኛ ያለን ፈጣሪ የተመሰገነ ይሁን አውቃለሁ በጣም ጠፍቻለሁ ግን ያው ትንሽ ከክላስ አንፃርም ትንሽ ማሙኝ ስለነበረ ለዛ ነው የጠፋሁት ይቅርታ ጠይቃለሁ እና ፍቶትኩም ይጋጽልሉ በእውነት በጣም ተጨንቁም ስለሐሰብኩም በጣም ያለመስገን አንም በጣም ይፈቶኩምና ያው በማንተም ሲሄና ደህና ዳ ህያብ ይልባል በማን ቤት ነው የሚጠራው ያው ታውቃለህ በህያብ ይጠራ እስቲ በቃ በህያብ የህያብ ቤት ነው ችግር የለውም የህያብ ቤት ነውና ተሸልኋል ደህና አዎ ዛሬ እግዚአብሔር ዛሬ ዳርኝ ደስ ብሎኛል ስለመጣሽ ኦዲንስም ያው እኔ በቃ ማጣት አለው ካልኩኝ ማምጣት ነው ሌላ ስራ የለኝም ብለህ ነበር ተናግረህ ነበር በውስጥ በጣም እያስጨነቁኝ ነበር ደህና ነሽ ወይ ምንድነው የሆነችው ምናምን ያሉኝ ነበር አይ ትመጣለች እስቲ የሥራ ነው ክላስ ነው ትንሽ ታወራለህ ይረዲ ነበር እንደዚህ አስተማሪ ቀደራታለውና ይሄ በኋላ እናወራበታለን ይሄ ያወራው እኔ እናንተ እናወራቸዋለን ችግር የለው ሳቁኝ እኮ በቃ ሳላስበውና አሳቁ ያው ጽጌ ዛሬ በዚህ ሙድ ለጠራሽ አልፈልግም ነበር ግን ትንሽ ስለደበረኝ ነው የጠራሽ ለምን ደበረ ያው በቃ ያየሽው ነው ሁሉም ነገር ያው በስልክ እያወራን ነበር ካንቺ ጋር ሁሉም ነገር ያሳወቅሽ ነበር ግን የሚሆነው ያለው ነገሮች ሁሉም አቅጣጫ እየሳቱ ነውና ካንቺ ጋር መመካከር ያለብኝ ነገር ካንቺ ጋር ተመካከረ አይደል የመጣሁት እና ካንቺ ጋር ተመካከረ የምወስነው ነገር አንቺም የኔ ውሳኔ አክብረሽ እንደምታግዢኝ ተስፋ አደርጋለሁ እና ዛሬ የጠራሁብሽ ነገር ሊያስደብርሽ ይችላል ግን ምንም ማድረግ አልችልም ምክንያቱም እኔ በሰው ህይወት ገብቼ መፈትፈት አልፈልግም ማለት እኔ አንቺ ሁሉም ነገር ታውቂያለሽ ሰው ሌላ ነገር ሊያስብ ይችላል አንቺ ግን የህዩም የኔ ልብ ደንብ ጠንቀሽ ታውቂዋለሽ በምን አይነት ሁኔታ እንደምንቀራረብ ምን አይነት ሪሌሽንሺፕ እንዳለን በደንብ አድርገሽ ታውቂያለሽና ኦዲየንስ እየተረዳው ያለውና ያው
እንደምታዩ እኔም በፍቅረኛሞች መሀል ገብቼ ወይ ባለትዳር ነው አላውቅም፣ ግን ገብቼ እያጣላው ስለመሰለኝ ነው። ምክንያቱም በእኔ ሁሉም ነገር በራሳቸው ምክንያት ነው እዚህ ላይ የደረሱትና፣ ግን ልጅቷ እኔ የመጣሁበት ምክንያት ታውቂያለሽ፣ እንደ ወንድም ሁኜ ማለት እሱ ሰው ያላትም ምናምን ብሎ ሌላ ነገር እንዳይሰራ ሌላ ነገር እንዳያረጋት ከዚህ በላይ ግዴታ መምጣት ስላለብኝ ከእሷ ጎን ሆኜ እሷን ትሪት ማድረግም እንዳለብኝ እሷ ሴኪር ማድረግ እንዳለብኝ ማለት ታውቂያለሽ፣ ህይወቴም እስከ መስጠት ድረስ ደርሻለሁ። ለእሷ ትልቅ ነገር ሆኖ አይደለም ያው እንደዚህ ማድረገኝ ቤት እንደዚህ ማስተካከይ ምናምን ነገር ስለምወዳት አየምረኝ ችግር የለውም ሳላወራ ስለቆየው እስቲ ይውጣልኝ እኔም ላወራበት እና ዝም ብለሽ ስሚኝ ችግር የለውም ልጨርስ እንዴት ነው የምሰማው የማይሆን ነገር እያወራኸኝ ችግር የለውም እንትን ነው አንቺ እኮ ታውቂያለሽ ማለት እኔም ፋሚሊ ያለኝ በዙሪያዬ ብዙ ሰው አለ ስለ ክብሬ ይጨነቃሉ ማለት እኔ ክብሬን ትቼ ልክ እንደዚህ ነህ እንዴ እስከማለት ድረስ ይደርሳሉ ታውቂያለሽ እኔ እሷን ፕሮቴክት ማድረግ ነው ሌላ እንትን የለኝም ታውቂያለሽ እናቴን እንዴት እንደምወዳት ማለት ነው እናቴ ደግሞ ሴት ልጅ እንዴት ማክበር እንዳለብኝና ሁሉም ሴት እንደ እህት እንደማየት እንዳለብኝ በደንብ አስተምራን ያሳደገችኝና ለሴት ልጅ ምን ያህል ክብር እንዳለኝ ታውቂያለሽና እስካሁን ብዙ ነገር ታውራው ነገር ነው ግራ ያጋባኝ ምን ጠፋት አተበላሽ አንቺ ምን ሼ ነው ካት እንጂ እየረገጠች እኮ በቤት ምንድን ነው እንዴት ነው ያቺ ጠፋች እንጂ እኔ አሁን እያወራኝ ነበር ይሄ ቤት የእህቴ ቤት ነው ወይስ የሄኖክ ቤት ተብሎ እያልኩት ልጥታል ትንሽ አትቆይም ነበር እያወራን ነበርኩ ለምን ጉዳይ እህትና ወንድም የሚያወራው ወሬ ያስጣራ አየር ያስኩኝ እንጂ አያመት እየተባከረ ነበር የምን አየር ነው ተይ እንጂ ያ እንዴ ልጣላችሁ ያለ ችግር የለውም ትፈለጊያለሽ እኮ አንቺ ግን ያለ ሰዓቱ መጣሽ እንጂ አይ ባክ ተመልሶ ብሰማው የተወራውን ነገር ካሜራው ቢመለስልኝ ደስ ይላል ትሰሚያለሽ ችግር የለውም ስለምን ጉዳይ ነው አይ እንጃ ትንሽ ግራ ያጋባል እውነት ከሄኔ እንደዛ አይነት ነገር አልጠበቅም ነው እንጃ እኔ ብዙ የምሬን ሁሉ ነገር ያወራኝ እኔ ሰው አለ ምናምን ብለል እንዳይሆን እኔ ስለ እንደዚህ ጋር መንሳት አለብኝ የለኝብኝም አላውቅም አሁን አውቃለሁ በቃ ይሄ አንቺ ማወቅ አለብሽ ማለት በቃ ጧት ክላስ ፍሬም ነው ያወራችሁ ነበር ቆይማ እኔ ጧትም ሙድሽ እንዲበላሽ አልፈልግምና ትላንትም በቃ እንደዛ ሞኝ ሌላ ወሬ ማውራት አልፈልግም ብዬ ነው ዝም ብዬ እንትን ያልኩትና ያው አሁን ሰው እንዴት እንደተረዳው ታውቂያለሽ እኔ እናንተ መሀል ላይ ገብቼ የመጣላታችሁ የመለያየታችሁ ምክንያት እንደሆንኩ ነው ሰው የሚረዳው ገብቻላ ለምንድን ነው እንደዛ ያሰብከው ይሄን ያው የሆነ ነገር ያለው መሬት ላይ ያለው ነገር እኮ ነው ማውራት ታውቂያለሽ አንተ ስትመጣ እኮ ነው ሆስፒታል ታምሜ ነበር አይደል የደረስከው አንተ ማለት የመታመም ምክንያት ደግሞ ምንድን ነበር እሱን ሰላቀርች አይደለም እኮ ግዴታ እኔ ባይዘው እስካሁን ባረኩት ነገር በጣም ደስተኛ ነኝ ማለት ደስ ብሎኝ ነው ያረኩት ማለት ካሁን በኋላም እኮ እሱ ነገር ሞቀም ሳይሆን ማለት ሁለታችሁም ነገር ያለ ነገር ግን እኔ መሀል መግባት አልፈልግም ገብሻላ የሰው ፍቅር ላይ ማን ነው ይሄን እኔ ገባ ብያለሁ እንዴት ትኛለሽ አንቺማ እና ታዲያ እኔ እስካላልኩት ድረስ ስለማን ነው ታዲያ ያወራው ስላለ እኔ በቃ ብዙ ሰው እንደዛ ነው የሚረዳው ገብቻላ ፋሚሊም የኔ ፋሚሊም በቃ እየደወሉ ምናምን እየደበራቸው ሰው ብቻ አይደለም እኮ ራሱ ስለሰው እኔ እዚህ ጋር ስለሰው ልናወራ ነው አይደል ስመኝማ እሱ ሲጀመር እሱ አዎ ገብቶኛል እኮ እሱ ለራሱ ማለት ነው አዲስ ህይወት እንደጀመርሽ ነው በቃ ያሳመነው ለራሱ ማለት ነው ታምሜም ለራሱ ትላንትና እንዴት እንዳለ አይተሽዋል እኮ ምክንያት እኮ በደንብ ይገባል ይሄ ነው ካለ እና ግን ከኔ ጋር ምንም አይነት አዲስ ህይወት የጀመረ ነገር ግን የለም እኔ ታምሜ የተኛውበት ምክንያት በራሱ ምክንያት ነው አይደል አንተ ስትመጣ ምን ላይ ነበር የመጣው አንተ ነበርክ እንዴ በመጀመሪያ መሀላችን ላይ ገብተህ ሶስተኛ ሰው ነኝ ነበር አንተ ነበርክ አልነበርክም አይደለም እሱ አይደለም አሁን በአሁን ታይም ግን በአሁኑ የሚያጣላችሁ ነገር እሱ የሚጣላሽ ነገር የነበረው ነገር ሳይሆን እኔ እዚህ መምጣቴ እኔ ካንቺ ጋር እዚህ እንደዚህ አይነት
ኦኬ በነበረው ነገር አይደለም እንዴ እኔ ኤፍሬም ተጣልተን ነበር። ያሁኑ ነው የማወራው። እንደዚህ የሚያደርገው ልጁ ማለት መጀመሪያም እንደዛ ነበር፣ አሁንም እንደዛ ነበር። ነው መጨቃጨቅ አያስፈልግም። ይሄን አሁን ሰው አለ ኤፍሬም አለ ምናምን አንተና ህያብ ያላችሁበት ነገር ያውቃለሁ። ሁላችሁ ሶስታችን ነው የምናውቀው አይደለም ምን እንዳላችሁ ፍቅር ጀምሮ አታዩኝ። ሰው ስላወራ አይደለም አንተና ህያብ ከጓደኝነት አልፎ ሌላ ነገር እንዴት ብላችሁ አሁን በሳምንት ሰው ፍቅረኛ ነው ነበረውና በሳምንት እንዴት ከኔ ጋር ፍቅር ይዛታል? እንደዛ አይሆንም እኮ። ግን ኤፍሬም ስላወራ ያልከው ነገር እኔና እሷ በደንብ እናውቃለን እኮ ልባችንን ጠንቅቀን እናውቀዋለን። ገብቻላ ግን እኔም እጨነቃለሁ። ሰው ነኝ። ገብቻላ ክብር አለኝ። ነገም የራሴ ህይወት ለመሰረት እኮ ነው እንደዚህ ብዬ የሚሰማኝ ነገር ልንገርሻ። በቃ የሚሰማኝ ነገር ልንገርሽ ማለት እንደዚህ ጫፍ ላይ ማውራት አልፈልግም ነበር፣ ግን እኔ የሚሰማኝ ነገር ልንገርሽ። ሰው የሚመስለው ሁሉም ሰው በአንቺ ዙሪያም ያለ ከጽጌ ውጭ ማለት ነው በኤፍሬም ይሁን ኦዲየንስ ይሁን ከሱ ጋር አጣልቼ ያሉን ቆይ ልጨርሽ እናቴ። ቆይማ ክፍተቱን ተጠቅሜ አንቺን የራሴ ማድረግ እንደምፈልግ ነው የሚያውቁት ሁሉ። አንተ እንደዛ አስበሃል? እኔ እንደዛ አስበሃል? የኔ ሀሳብ ታውቂያለሽ። ተይው እንደዛ አይነት ሰው እንደዛ ካልሆነ ታዲያ አሁን እዚህ ጋር ወተስ ለማውራት ለምንድን ነው ያነሳሳ? በቃ ሰው ማወቅ አለበት። እኔና አንቺ ሰው አይደለም። እኔና አንቺ ሰው ጓደኛሞች መሆናችን ሳይሆን ፍቅረኛሞች ነው ብለው ነው የሚያስበው። እንደዛ ተብሎ ደግሞ ስሜ እንደዛ ብዬ ወጥቻለሁ እንደ ሄኖክ። እሱ እኮ የሆነ ሰው ሰንበዲ ይዞ መጥቶ እንደዛ ብሎ ስላወራ እኔ ያንን ነገር ቢያንስ አላደረኩትም። ሄኖክ ፍቅረኛ ነው እያልኩኝ እኔ ያንተን ላይፍ ለማበላሸት ሞክራለሁ እንዴ? አልሞከርኩኝም እኮ አይደል እንዴ? ብትረጅኝ ግን ደስ ይለኝ ነበር። አንተስ ለምንድን ነው እንደዛ የምታስበው? ለምንድን ነው በመሐላችሁ እኔ ሶስተኛ ወገን የገባሁት ብለህ? እሺ እሱ እንዴት ነው የሚያስበው እንደዚህ የሚያደርገው? እሺ ምን ብለሽ ታስባለሽ? እሱ እኮ በራሱ ጥፋት እኮ ነው ይሄ ሁሉ ነገር እየመጣ ያለበት እኮ በራሱ ምክንያት ነው። በራሱ ጥፋት ነው ኤፍሬም እንጂ አንተ ስለመጣ ወይ አንተ ስለገባህ አይደለም። መጀመሪያም ተፈጥሮ የነበረ ነገር ነው አይደል? ኦኬ ወይስ አሁን እያደረክ ያለው ነገር ተመልሽ ከኤፍሬም ጋር እንድታረቅ እያደረክ ነው? ይሄ ነው። ኧረ ቆይማ ወደዛ አይነት ወሬ መግባት አልፈልግም እኮ። ታዲያ እንደዛ አንቺ እንደዛ አይደለም ያደረኩት። በቃ ሐሳቢ ደግሞ እንደዛ እንዳልሆነ ደግሞ በደምብ ታውቃለህ። እንደዛ አይደለም ያደረኩት። ሲጀመር ተረጋግተሽ አውሪ። አይ ሄኖክ በጣም እያናደከኝ ነው። ይሄ ነገር ባይዘው እየለመደብሽ ነው። እንትን ምንድን ነው የሚባለው? እንደዚህ ብለሽ ማውራቱ እየለመደብሽ ነው። ቆይ ልንገርሽ፣ ችግር የለውም አይደለም ልንገርሽ። አንቺ ምን ታስቢያለሽ? በደንብ አውቃለሁ ምን አይነት ህይወት ከዚህ በኋላ ምን አይነት ላይፍ መኖር እንደምትፈልጊ። ለራሱ ትምህርትሽን መቼ መጨረስ አለብሽ ፕላኑ ምናምን አውቃለሁ። ገብቶሻል። ግን ሰው ማወቅ አለበት። ይሄ ነገር መጣት አለበት። እኔ እኮ ወጥቼ እኮ ምንም ሌላ ያልኩት ነገር የለም አይደል እንዴ? አንተ ወጣ ያወራው እስቲ በእኔ አንግል ሆነሽ አስቢው። ለምንድን ነው የማትረጂኝ? በእኔ አንግል ሆነሽ ለምንድን ነው ያላሰብከው? አስቤዋለሁ እኮ አስቤው እየኖርኩት እኮ ነው። በአንቺ አንግልማ እየኖርን እኮ ነው ማለት አንቺ ምንም መጎዳት የለብሽም። ከዚህ በላይ መሰቃየት የለብሽም። አንቺም ወደዚህ አይነት ህይወት ተመልሰሽ መግባት እንደሌለብሽ እንኳን እኔ የትሽም አትፈልግም። ገብቻላ ያለው ነገር ግን ወደዛ ነገር እንዴት ነው ያደረገው? ለምንድን ነው እሱ ጋር የምትሄጂው? እሺ እኔ ያልገባኝ ይሄን በቃ ጥያቄ አለኝ እዚህ። እሺ አሁን ምንድን ነው ያልከኝ ያለው? እሺ ልክ እንደ ቤተሰብ ማውራት አለብን። ሲጀመራ እንደዚህ ካወራን ቆይተናል። እኔ ካውቃለሁ አይደል ከጓደኝነት አልፎ ፍቅረኛ እንደማትሆን አውቃለሁ። በስንት ሰዓት አድርጌ ሰው እንደዛ ስላሰበው አንተ እንደዚህ ነው ልትል አትችልም። እያረበሽኩ ነገር ካለ እኮ በግልጽ መናገር ትችላለህ። ችግር የለውም እኮ እዩ። እኔ ገና እኮ ነው የጀመርኩት። ምንድን ነው ማለት በዚህ ሰዓት እስከዚህ ድረስ መጥቼ እኔ እዚህ ሰለቸኝ ወይ ደከመኝ እንደማልል ታውቂያለሽ። የኔ ብርታት በደንብ አድርገሽ ታውቂዋለሽ እኮ። እኔ በዚህ ሰዓት አንቺ ታመሽ ያ ሁሉ ነገር ደርሶብሽ እንደገና ደግሞ ሌላ ጥቃት እንዲደርስብሽ ስለማልፈልግ ነው ላይፌን ትቼ የመጣሁት። ገብቻላ ደስ እያለኝ እንደ ውለታ እንድታስቢው አልፈልግም። ደስ እያለኝ ነው ያደረኩት። ከዛ ቤት መውጣት ነበረብሽ፣ ወጣሽ። እዚህ ደስተኛ እንደሆንሽ አውቃለሁ። ይሄ ልጅ ግን እየመጣ እንደዚህ እኔ ባየ ቁጥር አንቺም አንድ ነገር እንዲያደርግብኝ አልፈልግም። እኔም እርግጠኛ ሆኜ የምነግርሽ ከዚህ ከቀጠለ ሌላ ሪስክ ላይ ነው የምገባው። ወይ እኔ የሆነ ነገር ያደርገዋለሁ ወይ እሱ የሆነ ነገር ያደርገኛል። ገብቶሻል? ጭራሽ በቃ እሱ የሚያየኝ አንግል እኔ እንደ መጥፎ ሰው አንቺ እየመከርኩሽ በቃ የምር እሱ ጋር እንድትመለሽ አልፈልግም። ገብቶሻል? ያ ሁሉ ነገር ከፍለን እንደገና ደግሞ ተመልሰሽ እሱ ጋር እንድትሆኚ አልፈልግም። ግን አሁን እያደረክ ያለው ነገር ግን ይሄን በቃ እንደዛ ነው።
በቃ ይሄን ገባኝ እኮ እኔ የምር ምን እንደምላቸው ራሱ በጣም እያሳሰበኝ ያለው ሰው እንደዛ አለብኝ እንደዛ ቢኝና ይሄ ነገር እንደዚህ አልፈልግም እኔ ራሱ እናንተ እሺ ጽጌ ምን ይሁን አሁን ምን ይሁን እንዴ እንደዚህ እየጣላን እንጋደል ከዚህ ልጅ ተጋደሉ አይደለም ያልኩት ሰው የፈለገው ማሰብ ይችላል በእኔ መጣ ነው ሄኖክ እንደዛ እየሆንክ ያለው እያልከኝ ያለው ነገር እንደዛ ነው ኧረ በእናትሽ አንቺ ተረጅኝ እስቲ በእናትሽ አንቺ እንኳን አትፈልጊም ከሱ ጋር መጣላት እንደሌለብኝ 10 ጊዜ ትናገሪያለሽ እሺ ምን ይሁን በቃ ገብቻላ ጭራሽ ከሱ ጋር መነጋገር እንደሌለብኝም ትነግሪኛለሽ ገብቻላ ያንቺ ክብር ስለያዘኝ ነው ትላንትና ቤት ድረስ መጥቶ ዝም ያልኩት በትግስት ያወራሁት ያንቺ ክብር ከምንም ነገር ስለሚበልጥብኝ ነው ገብቻላ እንዴት እንደምወድሽ እንዴት እንደማከብርሽ ታውቂያለሽ ጠንቀሽ ገብቻላ አሁንም ጽጌ እዚህ የጠራሁብሽ ምክንያት በቃ እኔ ከዚህ በላይ እንትን ማድረግ አልችልም ይሄ አንቺ በሰዓቱ እኔ የመጣሁበት ሰዓት ከጎንሽ ምንም ነገር አልነበረም ቢያንስ በመጠኑ የሆነ ነገር አስተካክያለሁ ብዬ አስባለሁ እስከዛ ህመም ወጥተሽ ትንሽ ተረጋግተሽም ከዛ የሚያስጠላ ቤት ከጭቅጭቅ ከበዛበት ቤት ሰላም የሰፈነን ቤት ይዘናል አትንቂም ብዬ አስባለሁ ይሄ ቤትና በቻልነው አቅም ልናስተካክል ሞክረናል ገብቻላ እና እኔ እዚህ ቢያበቃና እኔ ወደ መቀሌ ብመለስ ምን ይመስላችኋል? ያንን ሐሳብ ለመናገር ነው ይሄን ምን አይነት የምር ወደ መቀሌ ልትመለስ ልክ እንደ እህትና ወንድም ነው ማውራት እንደ ቤተሰብ ነው ማውራት ያለብን አሁን እኮ ኦኬ ሂር ተመለስ መናደድ ምናምን አሁን መልሰህ የምርህን ነው እና ለምን አይ እኔ ወደ መቀሌ ልሂድና እንደጋሚ ወደ ነበራችሁበት ህይወት አይደለም በቃ ቤት ተስተካክለዋል ቆይ የራሷ ቤት አላት ካሁን በኋላ ገብቻለሁ ይሄ ያውቃል ታውቃለህ ይሄ ቤት ኢፍሬም ያውቃል እየመጣ አስሬ እሺ ምን ላድርግ ከዚህ እሺ ማርስ ይዣት አልሄድ አስሬ እየመጣ እንዲበነብጥ ካለብኝ ምን ራስ ሄዳለሁ እሺ ለምን ቤትሽ እኮ ነው ኧረ በእናትሽ ኧረ በማርያም እንደዛ አይነት ወሬ ባጂ ካንቺ አልጠብቅም የኔ ሞራል እንዳትሰብሪው አሁን ተጠንቀቂ የምሬን ነው አይደለም እኔ አሁን አይደለም እኔ ችግር የለውም እኮ ማለት ከዚህ በላይ አንቺም እኔና እሱ በተገናኘን ቁጥር ስጋት ላይ ከምትገቢ እሱም እርግጠኛ ሆኜ የምነግርሽ እኔ ከሌለው እኔ ቆይ ልጨርስልሽ እኔ ካንቺ ጋር ማለት የቀዘቀዘ ነገር ካለን እንዳወቀ አንቺም ትንሽ እረፍት ታገኛለሽ ገብቶሻል በዛ ላይ ደግሞ አሁን ተነጋግረናል ከጥበቃዎቹም ማንንም ሰው ካሁን በኋላ እዚህ ያለ መታወቂያ መግባት የለበትም እኛ ምናውቀው ሰው ካልሆነ እኛ ቤት ማንንም ሰው መግባት የለበትም ገብቶሻል ይሄ መቀሌዳል የሚባል ነገር ምንም ስለዚህ ጽጌ በእናትሽ ተረጂ እንዴት ነው የምረዳ እንዴ እያሰብከው ነው ያለው አይደል መቀሌ ሊሄድ ነው እናንተ ትቻችሁ ሊሄድ ነው እያልከኝ ያለው ሰው ማለት በቃ አይ ማዘርም በጣም እየተጨነቀች ነውና በቃ ምንም የሚያስጨንቅ ነገር አይደለም ይሄ ነው ከዚህ እንዴ ማስረዳት ትችላለህ እኮ ያለው ነገር በደንብ ማስረዳት ትችላለህ አይደለም ማዘር ለሌላ ሰው ግን ታስረዳለህ በደንብ አድርጋ እንዴ ምንም ነገር እንደሌላችሁ ነገር ማለት ነው ያለው አይደል በጣም እያስከፋህም ያለው ከሄ ነው እያለቅሽ ነው ለምን አትለቅስም እያለቅሽ ነው ብላ ምን ትጠይቃታለህ እንዴ ነው አንቺ አይደብርሽም እንዴ ምንድነው የምታለቅሽው በቃ ይሄ ነው ችግር የለውም እንደዚህ እንድትሆኚ አልፈልግም ታውቂያለሽ እኮ ብርታትሽን ቢውል ላደርግ ነው የምፈልገው እንጂ አንቺ ለማበረታታት ነው ታዲያ እሄዳለሁ የምትለው እሄዳለሁ እያልከለው ለማበረታታት ነው በእናትሽ በቃ ይሄ ነው እኔ መሄድ ካለብኝ ምን እሄዳለሁ እንጂ ወደ እናቴ ቤት እኔ ራሴ እሄዳለሁ ችግር የለም በእናትሽ ነይማ ካለብኝ እኔ ራሴ እሄዳለሁ በቃ ችግር የለውም መቀሌ መሄድ ነው አይደል ላንተ መፍትሄ መቀሌ መሄድ ነው በቃ እሺ ዝም በይው ኦኬ ሰው አገኘው ስለሆነ መልሰህ እሄዳለሁ የምትለው እሺ ምን ላድርግ እሺ ከዚህ በላይ ምን እንደሆነ ነው የምትፈልጊው እሺ እኔ እየጨነቀኝ እኮ ነው ኧረ በእናትሽ እንደዚህ አይነት ነገር አልፈልግም እኔ እንድታለቅሽ ምናምን አልፈልግም አንቺ በእናትሽ ዳምጪ ምን ይሆንሽ ነው ነሽ ነይ ማን ሲጀምር ያሽ መውጣት መውጣት እና የሚባል ነገር የለም በእኔ መጣ ነው አይደል ይሄ ሁሉ ነገር እየመጣብህ ያለው በእኔ ችግር ነው ኧረ እናትሽ ተረጂኝ ብትረጂኝ እኮ ደስ ይለኛል ለምን አትረጂኝ በጣም እየተረዳሁት ነው
ባንቺ ምክንያት ችግር እየመጣብኝ ስለሆነ እኔ እሺ ምን ላድርግሽ? ከዚህ በላይ ምን ችግር የለውም። እኔ እርቅልሃለሁ። ለምን ነው የምትርቂው? እኔ እርቅልሃለሁ። የፈለግህ ከኔ ጋር መለያየት ፈልገሽ ነው? ለምን ራስህ እኮ ስለፈለግህ እኮ ነው መቀሌ እሄዳለሁ ያልከው አይደል? እሺ መቀሌ ብሄድ ከአንቺ ጋር ምንድን ነው የሚለያየኝ? ይሻል አንተ መቀሌ ከሄድክ ብዙ ነገር ይበላሻል እያልኩ ነው ያለው። ጽጌ ለራሷ ምንም አንተ መቀሌ ራሴ ፕሮጀክት አደርግሻለሁ ብለኸኝ ነበር አይደል የመጣው? ከዛ ደግሞ መልሶ መሄድ መፍትሄ ነው? ልጅ በቃ አሁን ተረጋጊ። እንደዚህ አልቀስ ስላለቀስ ምናምን የሚል ነገር የለም። ጀመር ስታለቅሽ እንዴት እንደሚከፋኝ ታውቂያለሽ? አልቀስሽ ማለት ስላለቀስ ምንም የሚፈታ ነገር አይደለም። ሄኖክም የትም አይሄድም፣ አንቺም የትም አትሄጂም። ይሄኔ አንተ መቀሌ መሄድ መፍትሄ የሚመጣው ነገር የለም፣ ምንም ነገር የለም። ድጋሜ ነው የምንበጣበጠው እያልኩ ነው ያለው። ድጋሜ ልጁ እየመጣ ሊያስጨንቃት ነው ልጅቷ። ትንሽ ሰላም አገኘች ብዬ ሳስብ አንተ ደግሞ እንደበዝነ አይሽ እኮ በቃ ትናንትም እንዳምን መጣ። ምንድን ነው የምናደርገው? ከዚህ ልጅ እንዴት እንደምንወጣ እኮ ነው የሚጠና። ሰው ያሰው ማሰብ ይችላል እኮ እያልኩ ነው። ለማትቀበልሽ እንዴት እንደምወድሽ አውቂያለሽ። ምንድን ነው እንደዚህ የምትሆኚው ታዲያ? ጀመርክ ገና ነው እንደመጣሽ ደክሞሻል። በእናትሽ ረፍ ነይ ጽጌ ቁጭ በይ በእናትሽ። እንደዚህ እንድትሆኚ አይደለም ባይዘው ያወራሁት። ትረጅኛለሽ ብዬ ነው ያሰብኩት። ምንም አልረዳም ነው። እሺ በቃ አልሄድም አልኩኝ እኮ በቃ እንደዚህ የሚከፋሽ ከሆነ የኔ መሄድ እንደዚህ የሚያስጨንቅሽ ከሆነ እሺ እቀራለሁ። አንቺም ከዚህ በኋላ ደግሞ እዛ እንደለመድሽው ከዚህ ቤት እወጣለሁ ከዚህ እንደዚህ እሄዳለሁ አትበኝ። ቤትሽ ነው። መነጋገር ያለብን ነገር እንነጋገራለን፣ የምፈታው ነገር እንፈታዋለን። ገብቶሻል? አለበለዚያ ግን ከቤትሽ የት ትወጫለሽ? የት ነው የምትሄጂው?